ለምን መጣ ዛሬ የእርስ በርስ ጦርነቱ መበላላቱ መነካከሱ እልቂቱ ከየት መጣ ዛሬም የሞት ዜና ነው የምንሰማው ኢትዮጵያውያን አስከሬን ነው የምንቆጥረው ዛሬም በአገራችን በኢትዮጵያ ሰይፍ አለ ሰው ያወቀው ፀሐይ የሞቀው የአደባባይ ምስጢር ነው ይሄ የበደል ውጤት ነው የኃጢአት ውጤት ነው ክፎች ጸብ ዘሩ መለየት ዘሩ ወጠኝነት ዘሩ እሱ በትውልዱ ልቡና ላይ በቀለ አሁን እየታጨደ ነው ያለው ኃጢአትን የሚዘራ መከራ ያጭዳል የተዘራውን የበቀለውን እየታጨደ ያለው እስራኤልስ በአሕዛብ ሰይፍ አለቁ በባቢሎናውያን ኢትዮጵያውያን ዛሬ እርስ በርሳችን እየተላለቅን ያለነው በጦርነት በቃችሁ ይበለን ወገኖቻችን እኮ ቀባሪ አጥተው ስጋቸውን የምድር አራዊት የሰማይ አሞሮች እኮ ይበሉት ነው ያለው ከዚህ በላይ ምን አለ እኛም ባለመከራዎች ሆነናል ጦርነት ነው ግጭት ነው ሁከት ነው አለ ገና አልበረደም ሌላው በረሃብ ነው ያለቁት እስራኤል ስጋ ረሃብ ነው ረሃብተኞች ነን ኑሮ ከብዶናል ተወዶብናል ዛሬ ኢትዮጵያ ምድር ላይ የረከሰው የሰው ህይወት ነው ዋጋ ያጣው እቃውማ ሸቀጡማ እየተወደደ ነው በየዕለቱ ኑሮ ይከብዳል ይወደዳል ውድ ዋጋ የተከፈለለት የሰው ህይወት ግን ዋጋ አጥቶ ረክሷል እንዲሁ ነው የሚልቀው ረሃብ ነው አለ በሽታ ነው ብዙ ወገኖቻችን በበሽታ ያለቁ ነው ስደት ነው በገዛ ሀገራችን ስደተኞች ነን መፈናቀል ነው ያለው ወጥቶ ለመግባት ስጋት ነው ድንጋጤ ነው ፍርሃት ጭንቀት ውስጥ ነው ያለ ነው ምን ሰማው ምናየው ይሄንን ነው ወገኖቻችን አንዳንድ ኢትዮጵያውያን ያልፍልናል ብለው መንገድ ላይ አልፎባቸዋል ወይ በድንበር ጠባቂዎች ተገርለዋል ወይ ባህር ውስጥ በጀልባ ተሳፍረው ሲሄዱ ሰጥመዋል ወይም ደግሞ በረሃ ውስጥ ሚላስ የሚቀመጥ አጥተው በረሃብ ደክሞ በጥል ዝለው ሞተዋል አንዳንዶች በኮንቴይነር ታጭቀው ሲሄዱ አየር አጥሯቸው ሞተዋል የተረፉትም አንዳንዶች በቁማቸው አይናቸውን እያወጡ ኩላሊታቸውን እያወጡ ገርለዋቸዋል አንዳንዶች ደግሞ በየእስር ቤቱ ይማቀቃሉ ሀገር ያላቸው እንደሌላቸው ነው ኢትዮጵያን የምትመስል ምድራዊ ገነት የምትባል አየሯ ራሱ ምግብ የሆነ ሀገር እያለችን ሀገር እንደሌለ አምላክ እያለ እግዚአብሔር የሚያክል አባት እያለን እንደሌለ ሆነናል እግዚአብሔር በቃችሁ ይበለን